በክርስቶስ ይብዛላችሁ እንደምን አላችሁ? ዛሬ እንግዲህ ከላይ በርዕሱ እንደምታዩት የተለየ ሀሳብ ይዤ መጥቻለሁ። ምንድን ነው የሚለው የቤተ ክርስቲያን እሳቶች እና ዲስቲንጉሸር እና ባህሪያቶቹ የሚል ነገር ይዤ መጥቻለሁ። ርዕሱን ከማብራራት ልጀምር። እውነት ለመናገር በሰሞኑ በጣም ሳስብበት የቆየሁት ሀሳብ ነው እና በጥሞና እንድትከታተሉኝ በአክብሮት እጠይቃለሁ ማለት ነው። የቤተ ክርስቲያን እሳቶች። ቤተ ክርስቲያን ማን ነች? ቤተ ክርስቲያን ሉዓላዊትና ኩላዊት የሆነች ክርስቶስ በደሙ የዋጃት የመሰረታት የቀራንዮ ስጦታችን የሆነችው አማናዊት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ማለት ነው። ፈተናዎቿ፣ እሳቶቿ፣ ችግሮቿ ምንድን ናቸው የሚለውን ነገር ከምን ጋር እናያይዘዋለን? ዛሬ ቤተክርስቲያን ያለችበትን ፈተናና ችግር ወይም ደግሞ ቤተክርስቲያንን እየለበለባት እያቃጠላት ያለውን እሳት እናያለን ማለት ነው። ከዛ ምን ይላል? ዲስቲንጉሸር እና ባህሪያቶቹ የሚል ነገር አምጥቻለሁ። ዲስቲንጉሸር ምንድን ነው ካለን የእንግሊዝኛ ቃል ሲሆን ሁላችንም የምናውቀው ሊሆን ይችላል። የእሳት ማጥፊያ ወይም መቆጣጠሪያ ነው። ሁለት ባህሪያቶች አሉት ወይም ሁለት ባህሪያቶቹን እናያለን። አይነቱንና ባህሪውን እናያለን። ዲስቲንጉሸር እንዳልኳችሁ እሳት ማጥፊያ ነው። የትም ተቋም ላይ መኖሪያ ቤት ይሁን በከተሞች ደረጃ በሀገራችን በመላው ዓለም ላይ የሚገኝ ነው። እንደ ኦክሲጅን ማቴሪያል የሆነ እቃ ነው። በውስጡ እሳት ማጥፊያ ኬሚካል ይሁን የተለያዩ ተስማሚ ነገሮች ይኖሩታል። በአይነቱ እስከ 7ም የሚደርስበት አጋጣሚ አለ። በብዛት ግን 3 እና 4 ወሳኞቹ ዲስቲንጉሸር ታይፕስ ተብለው ይታወቃሉ ማለት ነው። እሳት ነው፣ ግን የእሳት አይነት ይለያያል። ለምሳሌ ሶሊድ ፋየር አለ፣ ሊኩዊድ ፋየር አለ፣ ኤሌክትሮኒክ ፋየር አለ፣ ፊውል ዋተር አለ፣ ፋየር አለ። የመሳሰሉት የፋየር ታይፖች አሉ። እና ምንድን ነው የሚያደርገው ካልን ለእያንዳንዱ ፋየር ተስማሚ የሆነ ወይም ደግሞ ሊያጠፋው የሚችል የእሳት ማጥፊያ አለው ወይም የዲስቲንጉሸር ታይፕስ አለው ማለት ነው። ለምሳሌ ሶሊድ ዋተር የምንለው ጠጣር ነገሮች ሊሆን ይችላል፣ እንጨት ሊሆን ይችላል። እሳቱ ምክንያት የሆነ ወይም ደግሞ እየነደደ ያለው እንጨት ከሆነ እንጨቱን ማጥፋት የሚችል የዲስቲንጉሸር አይነት ወይም ደግሞ የማጥፊያ አይነት ይዘጋጅለታል ማለት ነው። ኤሌክትሮኒክ ከሆነ እየተቀጣጠለ ያለው ወይም ደግሞ በኤሌክትሪክ ሲስተም የመጣ እሳት ከሆነ ለሱ የሚስማማ ማጥፊያ ይዘጋጅለታል ማለት ነው። ፊውል ከሆነ እሳቱ ምክንያት ለምሳሌ ነዳጅ ያለበት ቦታ ላይ ከሆነ እሳቱ ያለው ለሱ የሚስማማ ማጥፊያ ይዘጋጅለታል ማለት ነው። በጣም አስተውሉ፣ አንዱ ለአንዱ አይሆንም። ለምሳሌ በውሃ ዲስቲንጉሸር የሚጠፋ እሳትና በኬሚካል የሚጠፋ እሳት አለ። በካርቦን ዳይኦክሳይድ የሚጠፋ እሳት አለ። በጭስ መሰል ኬሚካል ደግሞ የሚጠፋ እሳት አለ ማለት ነው። ተገቢው ነገር ይደረግለታል። ለምሳሌ በውሃ መጥፋት የሚገባውን ነገር በኬሚካል ላጥፋው ብትሉ ልታባብሱ ትችላላችሁ ወይም እንችላለን ማለት ነው። ለምሳሌ የኤሌክትሪክ ፋየር ቢነሳ በውሃ ላጥፋው ብትሉ እናንተም የያዛችሁትንም ዲስቲንጉሸር አብዞርብ ሆኖ አትራክት ሆኖ እዛ ውስጥ ሊማገድ ይችላል ማለት ነው። ስለዚህ የእሳቱን አይነት መለየት፣ ከዛስ ምን ያስፈልጋል? የሚፈለገውን የዲስቲንጉሸር ኬሚካል ለይቶ ማወቅ ግድ ይላል ማለት ነው። ቤተክርስቲያን ብዙ እሳቶች አሉባት። የቤተክርስቲያን እሳቶችን ካየን 3 ናቸው መደባቸው። በሚገርማችሁ ሁኔታ የቤተክርስቲያን እሳት ወይም ደግሞ ፈተና የጀመረው የት ነው ካልን ወደኋላ ሄደን ገዳመ ቆሮንቶስ ላይ እናገኘዋለን። 3 መሰረታዊ የቤተክርስቲያን እሳቶች አሉ። ገዳመ ቆሮንቶስ ላይ ሳጥናኤል ወይም ዲያብሎስ ክርስቶስን ሊፈትነው የሄደባቸው እሳቶች እስከዛሬ ቤተክርስቲያን ሲፈትኗት እናያለን። እነዚህም ስስት፣ ፍቅረ ነዋይና ትዕቢት ተብለው ይወሰዳሉ። አርስተ ኃጣው የምንላቸው ማለት ነው። ሰይጣን እንዴት ቀረበ ክርስቶስ ጋር? እሳቱን ይዞ ሰይጣን እንዴት ቀረበ? አስቡት። እንደምናነበው በማቴዎስ ወንጌል ምዕራፍ 4 ሌሎችም ምዕራፎች ላይ ያለ ምን ይላል? ጌታ ኢየሱስ ክርስቶስ ለ40 ቀንና ሌሊትና ቀን ሳይበላ ሳይጠጣ ሳያርፍ በጾም በጸሎት ቆየ ይላል። ዲያብሎስ ግራ ገባው። ክርስቶስ ተወልዶ በምድር ላይ አምላክ መሆኑን ማረጋገጫ አላገኘም። ስለዚህ ቼክ ማድረግ ነበረበት። እንዴት ሊሆን ይቻላል? እንዴት ስጋ ለባሽ ሰው 40 ቀን ሙሉ ሳይበላ ሳይጠጣ በምድረ በዳ እንዴት ሊቆይ ቻለ? ሙሴ በደመና ተሸፍኖ ቆየ። ስለ ሙሴ አቆያየት አያውቅም፣ አልተነገረውም። እግዚአብሔር በደመና ሰውሮት በሲና ተራራ ቆይቷል። ዛሬ ግን ክርስቶስ በዛች ገዳመ ቆሮንቶስ ላይ እንዴት ሊቆይ ቻለ? በቃ ፈተና ሆነበት። ይህ ነገር አምላክ ነው ሰው ነው እያለ ይጨነቅ ነበር ማለት ቼክ ማድረግ ነበረበት። ስለዚህ እሳቱን ይዞ ፈተናውን ይዞ ቀረበ አይደል የሚለው። መራቡን አወቀና ለምን ይህን ድንጋይ ለምን ዳቦ አድርገህ አትበላም ብሎ ጠየቀው ይላል። አስቡት፣ እሳቱ ተለኮሰ ማለት ነው።
በዚህን ሰዓት ክርስቶስ የተጠቀመው እሳት ማጥፊያ ምን ነበረ? ምን ነበር ያለው? የሰው ልጅ በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ ወይም በዳቦ ብቻ አይኖርም አለው። በተገቢው እሳት ማጥፋት አደረገ ማለት ነው። እሳቱን በተገቢው ነገር አደረገ ማለት ነው። ቀደም እንዳልኳችሁ ነው። በውሃ የሚጠፋውን በውሃ፣ በኬሚካል የሚጠፋውን በኬሚካል፣ በተለያየ ደግሞ በጭስ አይነት የሚጠፋውን በጭስ ለይቶ ማጥፋት ያስፈልጋል ማለት ነው። ኦኬ፣ ተዳፈነበት፣ ምንም ማድረግ አልቻለም ዲያብሎስ። በዚህ ማለ በዚህ በቃ ተመለሰበት፣ በአስተምህሮ መለሰበት ማለት ነው። ትክክለኛውን ማጥፊያ ክርስቶስ ተጠቅሞ አሳየን ማለት ነው። ከዛ በኋላ ምን አለ? የዓለምን ነገር አሳየው። ወደ ተራራ ወሰደውና ምን አደረገ ይላል? መላእክቶቹን ስላንተ ይልካቸዋልና እንዳትወድቅ እግርህን ጠብቀው ያነሷል ይደግፏል ተብሎ በመዝሙር ተጽፏል እና አንተም ራስህን ወደ ገደል ወርውር፣ የእግዚአብሔር መልአክ መጥቶ ያድንሃል እንደተጻፈ አለው። ከዛ ምን ቢለው ጥሩ ነው? አምላክህን አትፈታተን ተብሎ ተጽፏል ብሎ አለው። አስቡት፣ እንትኑን አልነቀፈበትም። አዎ ተጽፏል፣ የእግዚአብሔር መልአክ ይላካል፣ በቸገረን ሰዓት በመከራችን ሰዓት የእግዚአብሔር መልአክ ይላካሉ ይመጣሉ። ከዛ አምላክህን ግን አትፈታተን ተባለ አለው። ትክክለኛው ዲስቲንጉሸር፣ ተገቢው ዲስቲንጉሸር ተሰጠው። ተመልከቱ እዚህ ጋር ሶስተኛውና የመጨረሻው እሳት ምን ነበረ? ሳጥናኤል ወይም ዲያብሎስ ያዘጋጀው እሳት ምን ነበረ? ወደ ተራራ ቦታ ከፍ ወዳለ ቦታ ወሰደው። በምትሃትም የዓለምን ብርና ወርቅ፣ የዓለምን ንግስና፣ የዓለምን ቅምጥልና፣ የዓለምን ብልጽግና አሳየው። ከዛ ምን ቢል ጥሩ ነው? ወድቀህ እኮ ብትሰግድልኝ እነዚህን ሁሉ ብርና ወርቅ ስልጣናቸውንም ሁሉ እሰጥሃለሁ አለው። ከዛ ምን ብለው ጥሩ ነው? ጌታ እግዚአብሔርን ብቻ አምልክ ለእርሱም ስገድ ተብሎ ተጽፏል አለውና አንድ ሌላ ዲስቲንጉሸር ተጠቀመ። ምን የሚሉት? ወግድ አንተ ሰይጣን ብሎ ገሰጸው፣ አባረረው። ሁለት አይነት ዲስቲንጉሸር በአንድ ላይ ተጠቀመ ማለት ነው። ዛሬም የዲያብሎስ ውላጆች ወይም የመናፍቃን ርዝራዦች ቤተ ክርስቲያንን ሁሌ ጥያቄያቸው ነች። እንዴት ቆየች? ችግር ባለበት ሀገር፣ ጦርነት ባለበት ሀገር ለዘመናት ለሺህ ዓመታት ይቺ ቤተክርስቲያን እንዴት ቆየች? እንዴት ሳይበላ ሳይጠጣ እንዲህ በምድረ በዳ ሊኖር ቻለ? አምላክ ነው ሰው ነው ብሎ እንደተመራመረው ዛሬም በሰው አድሮ ዲያብሎስ ዛሬ ይቺ ቤተክርስቲያን እንዴት ልትቆይ ቻለት? ምን ተገኝቶ ነው? ምን አለ ብሎ ሁል ጊዜ እሳቱን እየለኮሰ ፈተናውን እየያዘ ይመጣል ቤተክርስቲያን ጋር። ምን አይነት ፈተና ይዞ ይመጣል? ሶስቱ ናቸው። ፍቅረ ነዋይ፣ ትዕቢትና ምን የምንፍቅና ሀሳቦችን ይዞ ይመጣል ማለት ነው። ቤተ ክርስቲያን ምንድን ነው መጠቀም ያለባት ካልን ለእሳት ማጥፊያ የሚሆን ዲስቲንጉሸር መለየት አለባት ማለት ነው። ምን አይነት? የአስተምህሮ ዲስቲንጉሸር፣ የጸሎት ዲስቲንጉሸር፣ እንደገና ደግሞ የአስተዳደር ዲስቲንጉሸር፣ ክርስቶስ ሲጠቀማቸው ያየነውን ዲስቲንጉሸሮችን መጠቀም ይኖርብናል ማለት ነው። አሁን ግን የምናየው ነገር ምንድን ነው? ቤተክርስቲያን ብዙ እሳቶች ይነዱባታል። በጣም እያስተዋልን ነው አይደለም? ያው በመጽሐፍት የሚመጡ አሉ። በነገራችን ላይ በአሁኑ ዘመን ላይ ያው ብዙ አባቶችም እንደምትናገሩት መናፍቃን በዚህ ዘመን አሉ ተፈጥረዋል ብሎ ማሰብ በጣም ይከብዳል። መናፍቅ አለ ወይ ሲባል አጠያያቂ ነው። መናፍቅ ሲባል ቤተክርስቲያን እንደምታውቀው አባቶች እንደነገሩ፣ ለምሳሌ ርዕሰ መናፍቅ አሪዮስን መውሰድ እንችላለን። አሪዮስ ማለት በእውቀት የመጠቀ ነበር፣ እጅግ ሊቅ ነበር። ንግግሩን እንኳን በስድስት ጽሑፍ አይገልጽም ነበር ይባላል። ሲከራከር፣ ሲናገር፣ ሲያስተምር በግጥም መልኩ ነበር የሚናገረው። ቅኔያዊ ነበረ፣ በአእምሮ ብሩህ ነበረ። አንድ ችግር ገጠመው። ምን? እውቀትና እምነቱ መሰናሰል አልቻሉለትም፣ መዋሃድ አልቻሉለትም። በዛን ጊዜ ሌላ ኑፋቄ ሀሳብ በቀለበት። ምን ማድረግ ስላልቻለ? ማዋሃድ ስላልቻለ። ክርስቶስ ብቻ ተዋህዳ አትልም እኮ ቤተክርስቲያን፣ እውቀትና እምነቷን አዋህዳ ነው የምትሆነው። ብዙ አስተምህሮችን ሀልዎተ እግዚአብሔር ለምሳሌ ሚስጥረ አማደ ሚስጥራትን ስትረዳ መደምደሚያዋ ምንድን ነው? እስመ አልቦ ነገር ዘይሳነው ለእግዚአብሔር ነው። ለእግዚአብሔር ምን ይሳነዋል ነው። አምላክ ተወልዶ ወደ ምድር መጣ። ማን ነው የሚመረምረው? አምላክ ቃል ሆኖ ቃል በማህፀን ተጸነሰ። እንደተነገረ እንቀበለዋለን በእምነት እንጂ ቃልን አየነው ይሄው በእመቤታችን በዚህ መልኩ ተቀመጠ ማህፀኗ ገባ ብሎ የሚተረክ የለም። በምን? በእምነት እንቀበለዋለን። እውቀታችንን ያወቀውን በእምነት አዋህደን እንኖራለን። የአሪዮስ ችግሩ እውቀትና እምነትን አዋህዶ አለመጠቀም ነው። እውቀትን አገዘፈ። በዛን ጊዜ ነፍሱም ስጋውም አልተጠቀመችም።
የያዘው ሀሳብ እውነት አለኝ ብሎ ነበር የቀረበው። በአሁኑ ሰዓት ያሉ መናፍቃን ምንድን ነው እውነት ይዘው የመጡት? እኛ በዘመናችን አሁን እንደው ከዛ ጉባኤ አባቶቻችን ካደረጉት ትልልቅ ጉባኤ ተጨማሪ እንደው ለመናፍቃን ተብሎ የተሰራ ቤተክርስቲያን የጠራችው ጉባኤ አለ? ፈተና ገጥሟት በቃ የማይመለስ ጥያቄ ሊቃውንት በዚህ ጉዳይ ተመራምረው እሱን ለመመለስ የሄዱበት መንገድ አለ? የለም። ፍሬያማ ጥያቄ የለም። በየመድረኩ እንኳን በአስተምሮ በየጉባኤው ሲነገር እንኳን ፍሬ ከርስኪ የሆነ ነገር ነው። ፍሬ ከርስኪ ማለት ግን በጣም የወረደ ንግግር አይደለም። ፍሬ ከርስኪ ሌላ ትርጓሜ ያለው እና በሌላ ሀሳብ ስለሆነ ስለለመደብን ነው ባፋችን። ስለዚህ የአሁኑ ዘመን የመናፍቃን ጥያቄዎች ምንድን ናቸው ካላችሁ የምናያቸው ናቸው። ለምሳሌ በኦሪት ዘፍጥረት ሀሳብ ያነሳሉ። እዛ ላይ ስትመልሱላቸው መጽሐፈ ምናምን ይገባሉ። ከዛ ትንቢተ ኢሳያስ ይላል፣ ትንቢተ ኤርሚያስ ይሮጣል። ከዛ ደግሞ ራእይ ላይ ዘሎ ይገባል። ከዛ ወንጌል ላይ ይገባል። ከወንጌል ውስጥ ሐዋርያት ሥራ፣ የያዕቆብ መልእክት፣ ይሁዳ መልእክት፣ እንዲህ የሚሽሎኮሎክ እንደ ሸለመጥማት የሚሮጥ የተደናበረ ርዝራዥ እንጂ ትክክለኛ መናፍቅ በዚህ ዘመን አለ? ተዉትና ሉተር ራሱ እንኳን ትክክለኛ መናፍቅ ነው ብሎ መናገር አይቻልም። ሉተር መናፍቅ ሆኖ አይደለም ከቤተ ክርስቲያን የወጣው፣ እምቢ ብሎ ነው፣ አምጾ እንጂ አልቀበልም አለ በድርቀት እንጂ አመክንዮ ይዞ ምክንያት ቆጥሮ እንዲህ ስህተት አለ ብሎ አልወጣም። ምንኩስና አልሆን ሲል የቤተ ክርስቲያን ስርዓት ሲከብደው መቀነስ ስላለበት ብሎ ስጋውን ማኖር ማደለብ ስለፈለገ ስጋዊ ሀሳቡ ስለገዘፈበት ሉተር አፈንግጦ ወጣ እንጂ መናፍቅ አይደለም። መናፍቅ ባስተምሮ የሞገተ ነው። ጥሎ እምቢ ድርቅ ከሆነ ክህደት ነው። ምንፍቅና ከክህደት ይለያል። ክህደት ሙሉን መተው ነው። ምንፍቅና ደግሞ ሀሳብ አለኝ ብሎ መሄድ ነው። ሀሳብ ያለው መናፍቅ ግን በዚህ ዘመን አይታይም። ካስተዋላችሁ አሁን ለምሳሌ መነሻቸውን ማየት ትችላላችሁ። ብቻ ላይ ብቻ ይጨመራል እንዲህ ወገኔ? እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ምናምን ብቻ ላይ ብቻ እንዴት ይጨመራል? አበበ ብቻ ካልኩኝ ደግሜ ከበደ ብቻ ምል ከሆነ የመጀመሪያውን አበበን መተው አለብኝ ማለት ነው። ብቻዬ ሲንጉላር ማንንም ማስተናገድ አይችልም። አበበና ከበደ ካልኩኝ አይሆንም። እምነት ሲደመር መጽሐፍ ቅዱስ ሲደመር ክርስቶስ ማለት ይችላሉ። ብቻ በሰዋሰው ሕግ ራሱ እንኳን ተቀባይነት የሉም። አይደለም በእምነት ሕግ በአማርኛ ስነ ኦንሊ ከሆነ ኦንሊ፣ አሎን ከሆነ አሎን ብቻውን ነው። ይሄ ሁሉ የሚጣረስባቸው ናቸው። ይቅር ተዉት። ዛሬ ላይ አሁን በየቲክቶኩም በሉት በየመርሃ ግብሩ ላይ መናፍቃን መጥተው ምንድን ነው የሚከራከሩት? አሁን እኮ ሙሉ ለሙሉ ምኑን ትተውታል? መጽሐፍ ቅዱስን ትተዋል። በቃ ምንም ቢሉ እውነት ጠፋ። ማፈር መዋረድ ሲሆንባቸው ምን ጀመሩ? ገድላት ሄደዋል። ገድለ ተክለ ሃይማኖት አንድ ሰሞን ይነሱበታል። ከዛ ገድለ መርቆሪዎስ፣ ከዛ ተአምረ ማርያም፣ ከዛ ደግሞ የሆነ ገድል፣ ከዛ የሆነ ገዳም፣ የሆነ ተአምር መጽሐፍ ሲሮራጡ እናያለን። በነገራችን ላይ ተአምራት ወይም ደግሞ ተአምረ ገሌ ገድለ እከሌ የሚለው ነገር ቦታውን ኮንሰርን ያደረገ ነው። እግዚአብሔር እንዲምረን ምክንያት ስለሚፈልግ ስለ ቅዱሳኑ በገድላቸው ሐሴት ስላደረገ ስለ እነሱ ብሎ የሚሰጠው በረከት ነው። ለቅዱሳን ደሞዝ አይሰፍርላቸው እግዚአብሔር። ይህን ተጋድለሃልና በቃ በወር 100,000 ብር ልክልሃለሁ፣ ቆርጥልሃለሁ፣ ጋሻ መሬት እሰጥሃለሁ ወይም ደግሞ ባለ 16ኛ ፎቅ እሰጥሃለሁ አይላቸውም። ሁሉ የሞላላቸው ናቸው። ግን ለነሱ ደስታ ለነሱ ውለታ ሲከፍል ቃል ኪዳን ይገባላቸዋል። በምን? እኛን በማዳን እነሱ ኦልሬዲ ፍቅር ስለሆኑ፣ ፍቅር ደግሞ የሌላውን መዳን ስለሚፈልግ ማለት ነው። ለምሳሌ አንተ በዓት መጥቶ የተሳለመ ጸሎት ያደረሰ ዝክር ያደረሰ እምርልሃለሁ ነው። አስቡት፣ ይህ ቃል አንተ ጋር መጥቶ እንዲህ ያደረገን እምርልሃለሁ ነው ያለው። አንተ ጋር ያልመጣውን አልምርም አለ እንዴ ጌታ? አለ ወይ? ለምን ተንጨረጨርን? እዛ ቦታ ላይ የሄደ ሰው ያን ነገር ያገኛል። እዛ ቦታ ላይ ያልሄደ ደግሞ ከክርስቶስ አይማርም ማለት አይደለም። አልተባለም፣ አልተጻፈም። ብትሄዱ ምሕረትን ታገኛላችሁ ነው የተባለው። ይልቅስ ሊያስቆጣን የሚገባው ነገር በገድላት በተአምራት መጽሐፍ ላይ አንተ ጋር የመጣውን አጠፋዋለሁ ወይም ደግሞ አንተ ጋር ያልመጣውን አጠፋዋለሁ የሚል ቃል ቢኖር ያስደነግጠን ነበር። ነገር ግን የመጣው ይድናል፣ የመጣ ይበላል፣ የመጣ ይጠግባል፣ የመጣ ይረካል። በቃል ኪዳን ያመነ ይሄ ነው የገድላትና የተአምራት ነገር። ይሄኛው በምን ይመለሳል? እንዲህ አይነት ጥያቄዎች በአስተምህሮዊ ዲስቲንጉሸር ይጠፋሉ ማለት ነው። ዲስቲንጉሸራችን የአስተምህሮ የሚሆነው ዲስቲንጉሸር ለዚህ ነው ማለት ነው። መረጥን። ይህን አይነት ከመጽሐፍ ጋር የሚመጡ ሀሳቦች በምን ይመለሳሉ? በዚህ በአስተምህሮ ዲስቲንጉሸር ይመጣሉ። ልክ ክርስቶስ መጀመሪያ የተጠቀመውን ዲስቲንጉሸር መጠቀም ያስፈልገናል። ለዚህ ነው ግን ወገኖቼ አሁን ቤተ ክርስቲያን እያደረገች ያለችው ዲስቲንጉሸር የትኛውን ነው? በአብዛኛው ለሁሉም ፈተናዎቿ
የምንጠቀመው ዲስቲንጉሸር የትኛው ነው? ያስተምሮ ዲስቲንጉሸር ነው። ለምሳሌ ፍቅረ ነዋይ ብለናል አይደል? ያስተምሮ እሳት አለ፣ የፍቅረ ነዋይ አለ። የስልጣንና የትዕቢት እሳቶች እየነደዱ፣ የስስት እሳቶች እየነደዱ ነው በአሁኑ ሰዓት ማለት ነው። ስልጣን ፈላጊውንም በትዕቢት ያበጠውንም ያስተምሮ ችግር ያለበትንም አንድ አይነት ዲስቲንጉሸር ስንጠቀም ምንድን ነው ችግሩ የሚሆነው? በኋላ እንመጣበታለን። ሁለተኛው የዲስቲንጉሸር ባህሪ ላይ እንመጣለን ማለት ነው። ካስተምሮ ውጭ ያሉ እሳቶች ምንድን ናቸው ካልን ገንዘብ ሲያጥራቸው ወይም ደግሞ የቅጥር ቦታ ያጡ ወይም ደግሞ ገንዘብ በጣም የናፈቁ ስልጣን የፈለጉ ሰዎች ቤተክርስቲያንን በጎን ወጥተው ሲያሳድዷት እናያለን። ገንዘብ ማግኘት ከተፈለገ ለምንድን ነው እኛ ዘይት እየቸረቸርን በብልቃጥ እያቆምን ቅማ ቅዱስ ነው እያልን ምናምን እያልን ለምን አንሸጥም ብለው ይነሳሉ። ንዋየ ቅዱሳቷን ይወስዳሉ፣ ክብሯን ይወስዳሉ፣ ክህነቷን አለን ይላሉ፣ ቀሚሷን ይለብሳሉ፣ መቋሚያን ይዛሉ፣ ከበሯን ይዛሉ፣ ስርዓቷን ይዛሉ፣ መጽሐፍቶቿን ያነባሉ፣ እንደፈለጋቸው አጣመው ይተረጉማሉ። ለምሳሌ ጋሽ ግርማ ዛሬ የት እንደደረሱ እናውቃለን አይደለም? ሲነሱ የት ነበሩ? እኒህ ሰው ምን ነበረ አካሄዳቸው? አረ ገቢ ያስገባሉ አይደል? ቤተክርስቲያን ይገነባሉ። ተዋቸው፣ ገቢ ያለ እሳቸው ሲመጡ ገቢ ያገኘች ቤተክርስቲያናችን ምናምን እየተባለ ድጋፍ ተሰጣቸው አይደለም? የተወሰኑ ደግሞ ተንጨረጨር ምን አለን? ኧረ አይሆንም። የትኛው መጽሐፍ፣ የትኛው የቀለሚንጦስ ስርዓት፣ የትኛው ስርዓተ ኪዳን ፈቀደልህ? አጥማቂ እንዲህ ነው ወይ? አጥማቂ ስርዓት እንዲህ ነው ወይ? አሁንም ምን ይዘን ሄድን? የዲስቲንጉሸራችንን አይነት ሳንለይ ሄድን። ለነሱም ምን ይዘን ሄድን? የመጽሐፍት ዲስቲንጉሸር ይዘን ሄድን ማለት ነው። ብዙ ጊዜ የውሃ ዲስቲንጉሸር ብለን መውሰድ እንችላለን። ውሃ በሁሉም ዘንድ ይገኛል። አሁን እሳት ማጥፊያ ብዙ ጊዜ በየተቋማቱ በአብዛኛው ዋተር ፋየር ወይም ደግሞ ዋተር ዲስቲንጉሸር እናገኛለን። በአብዛኛው ለሁሉም አቬሌብል ሆኖ እናገኘዋለን። ለሁላችንም እንደ ልካችን አቬሌብል ነው። ያስተምሮ ዲስቲንጉሸር እኔም ጋር ትንሽ አለችኝ፣ በማንኪያ በአካፋ የያዛለ፣ በዘንቢል በኩንታል ሞልቶ የያዛለ። ቃለ እግዚአብሔር በውስጡ ያላቸው ዲስቲንጉሸር ያላቸዋሉ። ግን ይሄን ዲስቲንጉሸር ለሁሉም የእሳት አይነት መጠቀማችን ሳይድ ኢፌክት አለው ማለት ነው። እነ ስንዱን ተመልከቷቸው። ስንዱ መታ ገና ስትጀምር የዴሜጥሮስን የዘመን አቆጣጠር ስትሽር ጾማት አጾማት ሲሻሩ ምናምን ሲሆን ምን ይዘን ቀረብን? አሁንም ምን ተይዞ ተቀረበ? የህይወቱ የሆነውን ቃለ እግዚአብሔር የተባለውን ዲስቲንጉሸር ይዘን ቀረብን። እሱ አስቀድማ ታውቀዋለች። ያለማወቅ አይደለማ መጀመሪያ የገባችበት ማለት ነው። ብዙዎቹ አሁን በተሐድሶ ዙሪያ ውስጥ ያሉ ተመልከቷቸው። ለነሱም ይዘን ምን ይዘን ነው ምን ሄደው? የቃለ እግዚአብሔር ዲስቲንጉሸር ነው ይዘን ምን ሄደው። መለየት ያስፈልጋል። ለየትኛው እሳታችን ምን አይነት እሳት ማጥፊያ ይዘን መቅረብ አለብን የሚለውን መውሰድ ይኖርብናል ማለት ነው። ሁለተኛው ዲስቲንጉሸራችን ምንድን ነው? የአስተዳደር ዲስቲንጉሸራችን ነው ማለት ነው። የቃለ እግዚአብሔሩን በቃለ እግዚአብሔር መመከት፣ በአስተዳደር የመጣውን ደግሞ በአስተዳደር እሳት ማጥፊያ መመከት መቻል ይኖርብናል ማለት ነው። ለምሳሌ አሁን ቅድም ያልኳቸው አፈንጋጮቹን መለየት። እነዚህ ሰዎች የጥቅስ ችግር አይደለም ችግራቸው፣ ማኔጅ ነው ማድረግ ያለብን። ለምሳሌ እጃቸው ላይ የያዙትን የቤተክርስቲያን ንብረት ማስመለስ፣ ክብሯን ማስመለስ ከነስሟ ርትዕት ተዋህዶ ብለው በዛ እንዳይጠሩ ማስደረግ። ፓተንት ራይት ይኖራል አይደለም? ይቺ ቤተክርስቲያን ለሺህ ዓመታት የቆየች ቤተክርስቲያን ነች። የራሷ የታወቀ ስም አላት፣ የታወቀ መገልገያ መሳሪያ አላት፣ የታወቀ የክህነት ደረጃ ስያሜ እርከኖች አሏት። እነዚህን በአዋጅ በቁጥር ሀገሪቱ ባላት ስርዓተ መንግስት የሚያስኬድ ከሀገር አቀፍ አልኮ በዓለም አቀፍ ሕግ ድረስ ከሶ ያን ክብሯን የሚያስመልስ አስተዳደራዊ ዲስቲንጉሸር መጠቀም ይኖርብናል። በሚያሳዝን ሁኔታ እናንተም እንደምታዩት እንደምንታዘበው ለችግሮቻችን ሁሉ ተመሳሳይ የእሳት ማጥፊያ ነው ይዘን የምንሄደው። የሚገባውን አናደርግም። ምን ችግር ያመጣል እናየዋለን። ለምሳሌ ቅድም እንዳልኳችሁ ነው። የኤሌክትሪክ እሳት በውሃ ዲስቲንጉሸር ላጥፋ ብንለው ማብዛት ነው የሚሆነው። አሁን ችግሮቻችን እየበዙ ነው እየቀነሱ ነው። አንድ ግርማን አስፈላጊውን ዲስቲንጉሸር ባለመጠቀማችን 2 3 4 እንደውም በዘር ሐረግ የሚዋለድ የግርማ ሐሳብ ነዛን አይደለም። አንዲት ስንዱን ማስቆም ስላልቻልን ብዙ አጃቢ ብዙ ፓወር እንድታገኝ አድርገናል። እኛ በጥቅስና በተለያዩ መጽሐፍ ስንታገል እነሱ ደግሞ በሌላ አካሄድ ሄደው ማለት ነው። ዛሬ ላይ እንኳን የምናያቸው አንዴ እናጋባለን፣ አንዴ እናፋታለን፣ አንዴ እናስታርቃለን በቤተክርስቲያን ስም ብለው የተነሱ ጥቃቅን ወንድም እህቶቻችን እንኳን ተመለሱ ብለን የምንሄደው በምንድን ነው? ባተለመደው የህይወት ውሃ በሆነው የውሃው ዲስቲንጉሸራችን በቃለ እግዚአብሔር ነው እየሄድን ያለ ነው። ግን ተገቢው ይመስላችኋል?
እኔ አይመስለኝም። የኤሌክትሪክ እሳቱን የምናጠፋው በዋተር ዲስቲንጉሽር አይደለም። የራሱ የሆነ ኬሚካል አለው፣ የራሱ የተወሰነ እሳት ማጥፊያ አለው ማለት ነው። ያን ልንለይ ይገባል ማለት ነው። ኦኬ፣ ሁለተኛው የዲስቲንጉሽር ባህሪ ላይ ልምጣ። አጠቃቀም ባህሪ። ለምሳሌ እሳቱ የተነሳው ማንደጃችን ላይ ቢሆን፣ በተለምዶ ስቶቭ የምንለው ላይ ቢሆንና የእሳት ሄዶ ግን ኮርኒሱን እየበላው ብንደርስ ዲስቲንጉሽራችንን መርጠንም ቢሆን እንኳን ከመረጥን በኋላ የሚጠበቀን መመሪያ አለ። የመጀመሪያው መመሪያችን አከፋፈት፣ አያያዝና አሳሳባችን እንለያለን። ከዛ ቀጥሎስ ፎከስ ኦን ኤም ይባላል። ወዴት ነው ፎከስ ኦን ኤም ማለት? እሳቱ ደርሶ ኮርኒሱን ሲበላ ነው። ወይኔ ኮርኒሴ ብለህ እሳቱ የደረሰበት ቦታ ላይ ማድረግ አትችልም። ታባዘዋለህ፣ ታዛባዋለህ። ማድረግ ያለብህ የት ነው ይላል? የተነሳበት ቦታ ላይ ስቶቭ ጋር ነው ኬሚካሉን መጠቀም ያለብህ። ያን ስታደርግ ጊዜ ትቆጥባለህ፣ ኬሚካልን ትቆጥባለህ፣ ጥፋትን ትቀንሳለህ ይላል። አለዛ ግን እሳቱን ታባዘዋለህ። ፎከሳችን የት ነው? ወደ ችግራችን ማየት አለብን። ምንጩን ማድረቅ አለብን። እነዚህ ያስተምሯዊ ያልሆኑ እሳቶች መነሻቸው የት ነው? እኛው ስር ነው። ምንድን ነው የሚያነሳቸው? ፍቅረ ነዋይ ነው። ብዙዎቹ መገፋት ነው። ብዙዎቹ የአስተዳደር በደል ያወጣቸው ናቸው። አሁን ተሐድሶ ላይ ያሉት ብትሉ ከዚህ በፊት የወጡ የኛው ሰባኪ ዘማሪያን የነበሩ ሰዎች ለምሳሌ እነ በጋሻው ማንሳት እንችላለን። በጋሻው ከተዋህዶ ጋር እያለ የሚያነሳቸው ሀሳቦች፣ የሚሰጣቸው አስተምሮችን እናውቃቸዋለን። እሺ ወጣ፣ ተቃወመ ተባለ አይደለም? ተቃውሞ ከወጣ በኋላ ምን እውነት ተናገረ? ምን የተለየ አስተምሮ አስቀመጠ? እውነት ተቃውሞ ቢኖሩ እኮ የበጋሻው ተቃውሞ ወይም አስተምህሮ የሚል የራሱ የሆነ ነገር ያወጣ ነበር። አወጣ? እንዲህ ሰው እንዳውም ከነበረበት ጠፍቶበት እናየዋለን። ተቅበዝባዥ የሆነበት ህይወት ላይ ገብቷል። ከደረጃቸው ወርደው ከነበራቸው ግርማ ሞገስ ተላቀው እናገኛቸዋለን። ከጉያችን የሚወጡ አገልጋዮቻችን እውነት አስተምሮ ነው ወይ ስንል በፍጹም 70-90% አስተምሮ አይደለም። መገፋት፣ የዳቦ ማጣት ወይም ደግሞ ፍቅረ ነዋይ ያሰከራቸዋል። በምድር መበልጸግና በተለያየ ፍቅረ ነዋይ ውስጥ መግባት ለዚህ ያደረሰቸዋል። እነዚህ ሰዎች ክርስቶስ ኢየሱስ መድኃኒታችን የተጠቀመው የመጀመሪያዋ ዲስቲንጉሽር ያስፈልጋቸዋል። ልክ ገና መውጣታቸው ሲታወቅና መሄዳቸው ሲረጋገጥ መጠቀም ያለብን ዲስቲንጉሽር መሆን ያለበት የት ነው? ወግድ አንተ ሰይጣን። የመጀመሪያው አፋጣኙ የማያዳግም እርምጃ መሆን የሚገባው ያ ዲስቲንጉሽር ነው። ግን እኛ በሚያሳዝን ሁኔታ ፎከስ እያደረግን አይደለም። እሳቱን እየተከተልን ኮርኒሱ ላይ ሲደርስ አጀንዳው ሲሰጠን እንሮጣለን። ያን ስናጠፋ ያ ሲነሳ፣ ያን ስናጠፋ ያን የተክሊል ጋብቻው ሲነሳ እሱን ስናረግብ ደግሞ ጋብቻ አጋባለሁ የሚል እሱን ስንሮጥ፣ ታምረ ማርያም ስንነሳ ግር ብለን ታምረ ማርያም ስናነብ፣ ገል ስንነሳ ገል ምናምን ስንል፣ ይሄ ምን እየሆነ ነው? እንደምታዩት ነው፣ እየበዛ የሄደበት ነው። መደረግ ያለበት ግን ፎከስ ኦን ደ ኤም መሆን አለበት። መሰረቱ ከማኔጅመንቶቻችን ጋር ነው። ችግሩ ከአስተዳደር ጋር ነው። ብዙዎች ያኮረፉ የሉብን። እኩል ተምረው 20-25 ዓመት በጉባኤ ቤት ቆይተው መጥተው አንዱ ሊቀ ሊቃውንት ወይም ደግሞ የደብር አስተዳዳሪ፣ የዋና ጸሐፊ፣ የሂሳብ ሹም፣ የሰው ሀብት አስተዳደር ሆኖ ካባ ለብሶ በሽፍን መኪና እየሄደ ሌላው በትምህርት ቤት የሚታወቀው ጓደኛ ነጠላ መቀየሪያ አቶ ሰሞን መቀጠር ሳይችል ለመቀጠር 300-400 ሺህ ብር እየተጠየቀ ዳቦ ሲያጣ የሚወስናቸው አስከፊ ውሳኔዎች ዛሬ ለቤተ ክርስቲያን የማይጠፋ እሳት እየሆኑ ነው። በምንቃወማቸው ውስጣችንን በማጥራት አስተዳደራችንን ቢመረንም ማለት ነው ባይዋጥልንም መፍትሄው ግን ይሄ ነው። ቤታችን ልናጠራ፣ ማኔጅመንታችን ሊስተካከል ይገባል። ግቦ፣ ዘረኝነት፣ ፍቅረ ነዋይ በቤተ ክርስቲያን ነቅሶ ልጆቻችንን ቤተ ክርስቲያን አስተምራ አምጣ ወልዳ ያወጣቻቸው አገልጋዮቻችንን እያባረራቸው ነው። እኛ ደግሞ የምናሳድደው እዛ ሲደርሱ ነው። ሳይሄዱ ግን እሳታችንን ከቤት ውስጥ ማዳፈን ለምን አንችልም? ለምን አናጠፋም? ወግድ የሚባለውን ወግድ በማለት መስተካከል ያለበትን በማስተካከል ወግድ ለማለት ግዴታ ያ ሰው አይደለም። ለችግሩ መንስኤ የሆነው ሰው ወግድ መባል አለበት። ፍቅረ ነዋይ ለቤተ ክርስቲያን ነቀርሰዋ ነው። ይሄ መነቀል አለበት።
ከሶስቱ አርስተ ሐፀው ዛሬ የቤተ ክርስቲያን እሳት የሆነው ማን ነው ካላችሁኝ፣ ፍቅረ ነዋይ ነው። በቤተ መቅደስ ገብቷል። ግቦ በልተን አሃዱ ብለን የምንቀድስ ካህናት የለንም? መስቀል ይዘን ስለ ግቦ የምናስብ ካህናት የለን ይሆን? እኔ አላቅም፣ መፍረድ አልችልም። ዲያቆናትም ቢሆኑ ሰባኪያንም ብንሆን ከገንዘብ ጋር ያለን ትስስር ካልተስተካከለ፣ እርስ በርስ መገፋፋታችን ካልቆመ፣ አንድ ሰው ሰሞነኛ ሆኖ ለመቀጠር እንዴት ነው? ቤተክርስቲያን አሃቲ ነች አይደለም? በመጽሐፍ ደረጃ አሃቲ ነች። አዎ፣ ለምን እንወሸሻለን? በቃለ ዓዋዲ ደረጃ አሃቲ ነች። በተግባር ግን የአዲስ አበባውና የጂንካው ቤተክርስቲያን አሃቲ ነች እንዴ? ነች? እንተማመናለን ነው? አይመስለኝም። አይደለም። ከማየው ሁኔታ አንጻር መች ነው አሃቲ ሆና የምናያት ቤተክርስቲያን? በመድረክ ላይ ብቻ በስብከት ብቻ መሆን ያለበት? ይሄ ልጆቻችንን ያቆምልናል፣ ልጆቻችንን ያሰነብትልናል ብለን እናስባለን? እኔ አይመስለኝም። ጥያቄ አለኝ። ስለዚህ እሳት ማጥፊያችንን ፎከስ ወደ ራሳችን ማምጣት አለብን። ብዙ ችግሮች አሉ። ተወሻሽተን ማለፍ የለብንም። ብዙ ሊቃውንተ ቤተክርስቲያን አላችሁ። ችግሩን ነቅፎ በማውጣት መነጋገር። ካህኑ በዲያቆኑ ቢነገር ሀሳብ ቢሰጠው ምን ነውር አለው? ካህኑ ቆሞስን ቢመክረው ምን ችግር አለው? ቆሞሱ ጳጳሱን ቢመክረው ምን ችግር አለው? መነኩሴው ከምዕመን ጋር ቢያወራ ሀሳብ ቢቀበል ምን ነውር አለው? ክርስቶስ የሞተልን እንደው ለሁላችንም ነው። ለጳጳሱ ሌላ ክርስቶስ አልሞተም። ለምዕመኑ ሌላ ክርስቶስ አልሞተም። ለሁላችንም የተሰጠችን አንዲቷ የክርስቶስ ቤተክርስቲያን ነች። ሌላ ሀብት የለን። በምድር ላይ ሁሉን ጥለነው ነው የምንሄደው። ተከትላን የምትመጣው ይቺው ቤተክርስቲያን ነች። ታዲያ አንዱ የውጭ ልጅ፣ አንዱ የግቢ ልጅ፣ ሰሞነኛው የግቢ ልጅ፣ ሰሞን ያልተቀጠረው የውጭ ልጅ ሆኖ እየተገፋፋ አንዱ ነጠላ መቀየር ያልቻለ ሀሌታ እንኳን ለማለት ይችላል። ሰሞን ስለሌለው እኮ የኪዳን እንኳን እድል አያገኝም። ውዳሴ ማርያም ይታደሰዋል፣ ሰሞን ለሌለው ይታደለዋል። በተለይ በከተማዎቹ ማለት ይታደላሉ። የት ነህ ይባላሉ። ዝክር ዛቲ እንኳን ይቀምሳሉ ወይ? ይሄንን የራሳችንን እሳት ከቤት ውስጥ ማጥፋት ካልቻለን የቤተክርስቲያን እሳት ይቀጥላል። እኔ እንደሚታየኝ ማለት ነው። በቃ ስናጠፋ እንዳልኳቸው ነው። ኮርኒሱን ሲዞር አምፖሉን፣ ከአምፖሉ ሌላ እቃ፣ ከስዕል ምናምን ስንዞር እንዲሁ እንቀጥላለን። በመሀሉ እየተበሉ እየተንጠባጠቡ የሚጠፉ ብዙ ወዳጆቻችንን እናጣቸዋለን። ያ እንዳይሆን የእሳት ማጥፊያችንን በቦታው በጊዜው መጠቀም አለብን፣ ቢመረንም ማለት ነው። እኔ በእውነት አደራ ነው የምላችሁ፣ ይህን ሀሳብ አድርሱልኝ። ለፎሎ ለሼር አይደለም። በቂ ፎሎ አለ፣ ይበቃኛል። እኔ ጊዜ ኖሮኝ ብሰራበት ይሄ በቂ ነው። ግን ለዛ አይደለም። ቢያንስ ለ3 ለ4 ቀን በጣም ሲመዘምዘኝ የቆየ ሀሳብ ነው። የቤተ ክርስቲያን እሳት ሊለበልበን ይገባል። ቀናተ ቤትከ በለዓኒ የሚለው ነገር ውስጣችን ሊነቃ ይገባል። ምንድን ነው መሆን ያለበት? በየቲክቶኩ በየዩቱብ በጣም የምትታገሉ አላችሁ፣ ቀጥሉ። በጣም ደስ ይላል። ግን ለሁሉም ነገር መፍትሄው ቃለ እግዚአብሔር ብቻ አይሆንም። የጸሎትም ዲስቲንግሸር መኖር አለበት። ለምናደርገው አስተምሮ ጸሎት ያስፈልገናል። ከእግዚአብሔር ጋር በግል መነጋገር አለብን። ኃጢአተኞች ነን፣ አዎ በደለኞች ነን። እንደ ቸርነቱ ግን እንዲምረን መለመን አለብን። ከራሳችን የሚገባውን ደግሞ መስተካከል መውሰድ አለብን። ለምን ጎዳና ሲወጣ እንጮዋለን? እቤት ውስጥ መቅደስ ውስጥ መስተካከል አለበት። ብዙ ችግሮች አሉ። የትኛው ነው የሚገደን? የካህናት ሪፖርት፣ ክርስቶስ የሚፈልገው ሪፖርት የትኛው ነው? የሀገረ ስብከት ሪፖርት፣ ክርስቶስ የሚናፍቀው የትኛው ነው? ክርስቶስ የሚናፍቀውማ በዓመቱ ስንት ሰው ንስሐ ገባ፣ ስንት ሰው ቆረበ፣ ስንቶች ከአሕዛብ ከምንፍቅና ተመልሰው የተዋህዶ ልጆች ሆኑ፣ ስንት ትዳር ተፈጸመ፣ ስንት ተክሊል ሆነ፣ ስንት ቁርባን ሆነ፣ ስንት ትዳር ጸና፣ ስንት የተፋቱ ሰዎች ታረቁ፣ ስንት የተጣሉ ታረቁ። በሀገረ ስብከቱ በእያንዳንዱ ካህን እጅ ስንት የንስሐ ልጆችን ተንከባከብክ፣ ስንት ልጆች አሉ፣ በወር ስንት ያስተማርካቸው። ይሄ ነበር ክርስቶስ የሚናፍቃት ሪፖርት ይች ነች። ይሄ ሪፖርት ይሰማል ወይ ታዲያ? ይሄ ሪፖርት በሌለበት እንዴት ደህና ነገር እንጠብቃለን? ልማት ምንድን ነው? ቤተ ክርስቲያን የቱን ነው ያለማችሁ? ምንድን ነው የለማው ልማት ምንድን ነው? የታለ እስኪ የሚታየን ልማት? ዙሪያውን በሱቅ አጥር ማጠር ይሄ ልማት ነው? ከዛ ምን ሆነ? ቤተ ክርስቲያን የድሆች መጠጊያ ነች። የቱ ጋር ነው የድሆች መጠጊያ ያደረግናት? ድሆች ይበሉባታል? ቤተ ክርስቲያን ድሆችን ቀልባ ታበላለች? ምናልባት ዝክር ውጭ ላይ ምዕመናን 5-10 ብር እየሰጡ ይሄ ሊሆን ይችላል። ቤተ ክርስቲያን እንደ ተቋም ክርስቶስ ምንድን ነው ያደረገው? እንደ ባልቴት ይህን ሁሉ ህዝብ በባዶ እንዴት ተለዩታላችሁ? የሚበላ እስኪፈልጉ ምን አለ እጃችሁ ላይ? እንደ እናት ሆኖ ክርስቶስ ሲጠይቅ አይተነዋል። 2 ዓሣ 5 እንጀራ በሉ አምጡልኝ። ቤተ ክርስቲያን የተራቡትን መመገብ መቻል አለባት። የድሃ ልጆችን እኮ ትምህርት ቤት ከፍታ ማስተማር አለባት። ብዙ ቤተ ክርስቲያናት ትምህርት ቤት አላቸው፣ ግን የድሃ ልጆችን ስኮላር ይሰጣሉ?
የወደቀ የጎዳና ልጆችን አስተምራ ታውቃለች ቤተክርስቲያን? ህይወት ዘርታ ታውቃለች? ወይስ ቢዝነስ ነው? ልማትና ቢዝነስ ይለያያል። ልማት ለቤተክርስቲያን ከሆነ መልካም ነው፣ ለህዝበ ክርስቲያን። ቤተክርስቲያን የሚባለው እኮ ህንፃውን አይደለም አይደል? ይለያያል። 3 ቤተክርስቲያኖች አሉ። እዚህ ቦታ ላይ ካልሰራን ብዙ ወሬ አላብዛባችሁ፣ በጣም ረዘመ። በዚህ ደረጃ ካልሆነ እሳቶቻችን እየቀጠሉ ይሄዳሉ። ፎከስ እናደርግ። የእሳት ማጥፊያዎቻችንን አናባክን። ማጥፋት ያለብንን እሳት እያጠፋን እንሂድ። ወደ ራሳችን እንመልከት። የሚወጡት እንዳይበዙ ያሉትን ማጽናት አለብን። ከቤተ ክርስቲያን 3ቱ አርእስተ ኃጣውእ ይውጡ። ስስት፣ ትዕቢትና ፍቅረ ነዋይ። እነዚህን ካልቀበርን ወደ አማናዊው ቀራንዮ በግ መሄዳችን ከንቱ ይሆናል። እንዴት ይኬዳል? እነዚህን ነገሮችን አዝለን ወደዛ መድረስ አንችልም። ቀልድ ይሆናል ማለት ነው። እኔን ጨምሮ የሳትን በንስሐ በመመለስ አካሄዳችንን ልንጠይቅ ይገባል። ለቆምንበት ዓላማ በጎቼን ጠቦቶቼን አሰማሩ ለተባልንበት ዓላማ ልንቆም ይገባል። በግ የተባለው እኮ ብሎ የሚጮኸው በግ አይደለም። እሱ እንዳይመስለን፣ እሱን ማርባት እንዳይሆን። እሱ ማርባት ከሆነ ፍቅረ ነዋይ፣ ይሄ ህንፃ መገንባቱ፣ ቤት፣ መኪና፣ እሱ የፈሊጡን። እውነተኛው በግ የተባለው የሰው ልጆችን ጠብቅ ነው። ወገኔ ወዴት ሄድን? ይህን መመለስ ይኖርብናል ለማለት ያህል ነው። ስላዳመጣችሁኝ አመሰግናለሁ። ጆሮ ያላችሁ ሰምታችሁ ሼር፣ ኮፒ ሊንክ እና ምንድነው ስሙ ሪፖስት በማድረግ አድርሱልኝ ለሁሉም። የግል ሀሳቤ ስለሆነ እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።